ሰበር ዜና የሱዳን ጦር በኢትዮጵያ ድንበር የሚገኝ ቁልፍ ምሽግ መቆጣጠሩ ተሰማ። የሱዳን የእርስ በርስ ጦርነት የተጠናከረ ባለበት በዚህ ወቅት የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚያደርገውን ውጊያ አጠናክሮ ቀጥሏል ተብሏል። አብራችሁን ቆዩ። በቀዳሚነት የምናደርሳችሁ ይሆናል። የቀድሞ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ አዲስ ሹመት አገኙ። አምባሳደር ሳህለወርቅ ለዚህ ኃላፊነት ቦታ የተሾሙት የመጀመሪያዋ ሴት ሆነዋል ተብሏል። ዝርዝር አለን። የሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 ዋና ዋና አጀንዳዎች ይፋ አደረገ። ከዚህም ውስጥ የሃይማኖት ጉዳይ ዋነኛው አጀንዳ መሆኑ ተገልጿል። ተጨማሪ አለን። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው ተባለ። ዝርዝር አለን። በአማራ ክልል በጸጥታ ችግር ምክንያት ከስራ የተፈናቀሉ ከ2000 በላይ ሰራተኞች እንዳሉ ተገለጸ። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በቬንዙዌላ በተከሰተ የመሬት መንቀጥቀጥ 32 ሰዎች ሲሞቱ ከ700 በላይ መቁሰላቸው ተሰማ። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የሱዳን ጦር በኢትዮጵያ ድንበር የሚገኝ ቁልፍ ምሽግ ተቆጣጠረ። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ አማጽያንን ሽምቅ መቆጣጠሩን አስታውቋል። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የአማጽያን ምሽግ መቆጣጠሩን ገልጸዋል። ሱዳን ትሪቡንና የቻይናው ዥንዋ እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጌንሳ ወረዳ በአራተኛ እግረኛ ክፍለ ጦር ስር በሚገኝ እግረኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኝና አቡ ዱግላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ ያደረገ ነው ተብሏል። የኢትዮጵያ የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ የተባበሩት መንግስታት ድርጅት የአፍሪካ ህብረት ልዩ ተወካይ ሆነው ተሾሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አንጋፋዋን የኢትዮጵያ ዲፕሎማትና የቀድሞዋን ፕሬዝዳንት ሳህለወርቅ ዘውዴን በአፍሪካ ህብረት የተመድ ልዩ ተወካዮችና በአፍሪካ ህብረት የተባበሩት መንግስታት ድርጅት ቢሮ ኃላፊ አድርገው መሾማቸውን ድርጅቱ ተናግሯል። የምክትል ዋና ጸሐፊነት ማዕረግ የሚኖራቸው አምባሳደር ሳህለወርቅ ለዚህ የኃላፊነት ቦታ የተሾሙ የመጀመሪያዋ ሴት ሆነዋል። የ76 ዓመቷ አንጋፋ ዲፕሎማት ሳህለወርቅ ዘውዴ ደቡብ አፍሪካዊውን ኃይሌ መንቀሪዮስን ይተኳቸዋል ተብሏል። በአሁኑ ወቅት በናይሮቢ የተባበሩት መንግስታት ድርጅት ቢሮ ዋና ዳይሬክተር ሆነው እየሰሩ የሚገኙት አምባሳደር ሳህለወርቅ ዘውዴ ለ30 ዓመታት ያህል በሀገራዊና ቀጠናዊ እንዲሁም ዓለም አቀፋዊ ደረጃዎች ከፍተኛ የስራ ልምድ ማበርከታቸውን ድርጅቱ ጠቅሷል። የሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 አጀንዳዎች ይፋ አደረገ። የምክክር ጉባኤ የሚመክርባቸው 8 ዋና ዋና አጀንዳዎች የሀገር ግንባታ፣ የመንግስት አደረጃጀትና ስርዓት ጉዳይ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ጉዳዮች፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ፣ ሙስናና የመልካም አስተዳደር ጉዳዮች እንዲሁም የሰላም ግንባታ ጉዳዮች መሆናቸውንም ኮሚሽኑ ሰኔ 17 ቀን 2018 ዓ.ም አመሻሹን ላይ በሰጠው መግለጫ አስታውቋል። በተጨማሪም የሃይማኖት ተቋማትን የድምፅ አጠቃቀምና የህብረተሰብ መብት ጉዳይ ዙሪያ ኮሚሽኑ ምክክር አደርግበታለሁ ብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ካደረጋቸው የዋና ጉባኤ ምክክር 8 ጉዳዮች መካከል የሃይማኖት ጉዳይ ተካቶበታል። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው ተባለ። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎችን በመተግበር ላይ እንደሚገኙ የክልሉ አኝዋ ብሔረሰብ ዞን አቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። ውሳኔዎቹ ሊተላለፉ የቻሉት ልጆች ከወላጆች አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ነው ሲልም ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረት
መሰረት ፕሮፖዛል ተቀርጾና ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል በሚያስችሉ ውሳኔዎች ላይ እየተሰራ ይገኛል ተብሏል። የአቦቦ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አዊሊ አጁሉ እንደገለጹት ሴቶች የሚለብሷቸው አጭር ቁመት ያላቸው ልብሶች የጥቃት ተጋላጭነትን ይጨምራሉ ነው ያሉት። ወላጆች ልጆቻቸውን እንዲከታተሉና ልጆችም ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችል ጥብቅ መመሪያ መተላለፋቸውንም ተናግረዋል። በአማራ ክልል በጸጥታ ችግር ምክንያት ከስራ የተፈናቀሉ ከ2000 በላይ ሰራተኞች ወደ ስራ ገበታቸው እንዲመለሱ ተወሰነ። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባው በክልሉ በነበረው የጸጥታ ችግር ምክንያት ከስራ ገበታቸው ተፈናቅለው የነበሩ በርካታ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ መወሰኑን የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ አስታውቋል። እንደ መግለጫው ከሆነ ከ2 ዓመት በፊት በክልሉ በተከሰተው የጸጥታ ችግር ምክንያት ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። ግጭቱና የጸጥታ ችግሩን በሰላማዊ መንገድ ለመፍታት የክልሉ መንግስት ያላሰለሰ ጥረት ሲያደርግ መቆየቱ የተገለጸ ሲሆን በዚህም ሂደት የመንግስትን የሰላም ጥሪ ተቀብለው በ10 ሺዎች የሚቆጠሩ ወገኖች ወደ ሰላማዊ መንገድ መመለሳቸው ተመላክቷል። መንግስት ዛሬም በክልሉ ሰላም እንዲሰፍን ካለው ጽኑ እምነት በመነሳትም በግጭቱ ምክንያት በሁኔታዎች ተገፋፍተው የጥፋት ኃይሎችን ተቀላቅለው የነበሩና በጸጥታ ችግር ምክንያት የስራ ቦታቸውን ጥለው የሄዱ ሰራተኞች ጥያቄ መመርመሩንም ምክር ቤቱ ገልጿል። በተጨማሪም ከ4 ወይም ከ5 ዓመታት በፊት በጭልጋ አካባቢ በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው ተሰናብተው ለነበሩ ሰራተኞችም ምላሽ ተሰጥቷል። የመስተዳድሩ ምክር ቤት ባሳለፈው ውሳኔ መሰረት እነዚህ በአጠቃላይ 2116 የሚሆኑ ሰራተኞች ወደ መደበኛ የስራ መደባቸው እንዲመለሱ የተወሰነ ሲሆን ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኘውን ሙሉ ደሞዝ የሚያገኙ መሆናቸውንም በግልጽ አመላክተዋል። ከውጭ በተሰማ ሰበር መረጃ በቬንዙዌላ በተከሰተ የመሬት መንቀጥቀጥ 32 ሰዎች ሲሞቱ ከ700 በላይ መቁሰላቸው ተሰማ። በቬንዙዌላ ከባድ የመሬት መንቀጥቀጥ ሳቢያ 32 ሰዎች ሲሞቱ ከ700 በላይ ሰዎች መቁሰላቸውን የሀገሪቱ ጊዜያዊ ፕሬዝዳንት ተናግረዋል። ፕሬዝዳንት ዴልሲ ሮድሪጌስ የአስቸኳይ ጊዜ አዋጅ እንዲያውጁ ካደረጉ በኋላ ከአደጋው በህይወት የተረፉ ሰዎችን ለማዳን የነፍስ አድን ሰራተኞችና ነዋሪዎች በፍርስራሾች ላይ ትብብር እንዲያደርጉ ጠይቀዋል። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ እንዳስታወቀው በሬክተር መጠኑ 7.2 እስከ 7.5 የተመዘገበው የመሬት መንቀጥቀጥ በዋና ከተማዋ የሚገኙ ህንፃዎች እንዲፈርሱና የሀገሪቱ ዋና አየር ማረፊያ እንዲዘጋ አስገድዷል ብሏል። ሮድሪጌስ ሐሙስ ዕለት ለህዝብ ንግግር ሲያደርጉ መንግስት የ32 ሰዎችን ሞት ሪፖርቶች ተቀብሏል፣ እንዲሁም ከ700 በላይ ሰዎች ቆስለዋል። በዋና ከተማዋ አቅራቢያ በምትገኝ የመሬት መንቀጥቀጥ በጣም የተመታቸዋል ላጓይራ ላይ እስካሁን መረጃ እንደሌላቸው ተናግረዋል። 10 ኪሎ ሜትር ወደ ታች ጥልቀት ያለው ንዝረት መሆኑንም ተናግረዋል። የባቡር ሜትር ትራንስፖርት ታግዷል፣ አውሮፕላን ማረፊያም ተዘግተዋል፣ ትምህርት ቤቶችም ስራቸውን አቁመዋል ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ሀገራቸው ወዲያውኑ የማፈላለግና የነፍስ አድን ቡድኖችን የሕክምና ግብዓቶችና ሰብአዊ እርዳታዎችን ወደ ቬንዙዌላ እያሰማራች ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደተናገሩት በቬንዙዌላ ታላቅ ህዝብ ላይ የተከሰተው 2 ታላላቅ የመሬት መንቀጥቀጦች ከፍተኛና አስከፊ ቁጥር ያላቸው ጉዳት አድርሰዋል ብለዋል። የዚህ የመሬት መንቀጥቀጥ ክስተት ሁኔታዎች አንዳንድ የድህረ መሬት መናወጥ ሊከሰቱ እንደሚችሉ የሚያመላክት ነው የተባለ ሲሆን ይህም በመላው የቬንዙዌላ ግዛትም ላይ ሰፊ ዳሰሳ እንደሚያስፈልግ አመላካች ነው ሲል የዩናይትድ ስቴትስ የጂኦሎጂካል ሰርቬይንግ ገልጿል። መረጃዎቻችን አበቃን። በሰላም ቆዩን።